ጠባቸው ከመንግስት ጋር ከሆነ ከታጠቀው ኃይል ጋር ይግጠሙ። ጠባቸው ግን ከህዝብ ጋር ከሆነ እነዚህ ወገኖች አሸባሪዎች ናቸው፣ ሊፈረጁም ይገባል። እኛ ማስተዳደር ሲያቅተን እኮ ነው ይህ መከላከያ ሰራዊት በየመንገዱ በየጥሻው እየሞተ ያለ። የአእላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው ይህ ከአጋንንት የሚመጣ ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መግለጫ ሲገደሉ አላየ የሚሆን። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ እጅግ እየተካረረ እየሄደ ያለውን የአእላፋት ዝማሬን ጉዳይ በደንብ የምንመለከት ይሆናል። በተጨማሪ ደግሞ አንድ አባት በፓርላማ ውስጥ እጅግ የሰላሙ ነገር ታክቷቸው የተናገሩት ንግግር አለ። ምንድነው የሚለውን በቪዲዮአችን እንመለከታለን። እስከ ፍጻሜ መከታተል እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በተን እየተጫናችሁ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ደግሞ ላይክ አድርጉት። ላይክ ማድረጋችሁ ለኔ ይጠቅመኛል፣ ለእናንተ ደግሞ ቀላል ስራ ነውና ላይክ እያደረጋችሁ ጀምሩት። አሁን በመጀመሪያ ደግሞ የምንመለከተው እንግዲህ እስኪ አንድ አባት በፓርላማ ውስጥ እጅግ ምርር ብሏቸው ስለ ሰላም ጉዳይ የተናገሩት ንግግር አለ። ምንድነው የሚለውን እስኪ እሱን ቪዲዮ ተመልክተን እንመለስ። ጠባቸው ከመንግስት ጋር ከሆነ ከታጠቀው ኃይል ጋር ይግጠሙ። ጠባቸው ግን ከህዝብ ጋር ከሆነ እነዚህ ወገኖች አሸባሪዎች ናቸው፣ ሊፈረጁም ይገባል። እኛ ማስተዳደር ሲያቅተን እኮ ነው ይህ መከላከያ ሰራዊት በየመንገዱ በየጥሻው እየሞተ ያለ። እኛ ባለን የፖለቲካ ቀውስ መከላከያንም ራሱ ወደ ችግር እያስገባ ነው። አገር መጠበቅ ሲገባው መንደርና ቀበሌ እኮ እየጠበቀ ነው። ይህ መከላከያ ምን ያደርግ? በየስፍራው ደሞዝ የሚበላው የጸጥታ ፖሊስ አለ፣ ሚኒሻ የሚባል አለ፣ የመንግስት መዋቅር አለ። የህዝብን ደሞዝ ይበላል፣ ከህዝብ የተሰበሰበ ግብር ይበላል፣ ደሞዝን ይበላል፣ ከቤቱ ይተኛል። ግን ህዝብ ችግር ውስጥ ይገባል፣ እርስ በርሱ እንዲጋጭ ይደረጋል፣ እንደምናየው እንዲያልቅ ይደረጋል። ይሄ ሞት ዛሬም ባይጀመር የቆየ ቢሆንም በውል መታየት አለበት። እንደኛ ይህ ችግር ወደፊት እንዲቀጥል ስለሚችል እንደ ምክር ቤት አባላት በደንብ ቆም ብለን አስበን ተረጋግተን እርምጃዎች ግን አስፈጻሚው ሚናውን ስላልተወጣ ሚናውን ሊወጣ ይገባል በሚለው ነው መሄድ ያለብን እንጂ እንደ አንዳንድ ስሜታዊ ሆነን ሌሎች በሚፈልጉት መልኩ የምንቀጥል ከሆነ እነሱ ቢፈልጉት የሀገር ፈርሱ መልሰው ሊሰሩት ነው የሚፈልጉት። ስለዚህ እኛ መልሰን እነሱ የሚሰሩትን ሀገር እንደገና ልንረከብ ነው ወይስ እኛ ቋሚና ዘላቂ የሆነች ኢትዮጵያን ለመገንባት በምናደርገው ትግል የእኛን ትግል ነው ከፊት አስቀድመን እስከ ዳር ደርሶ ህዝቡም እንዲቀበለው ማድረግ ያለብን። ስለዚህ ከስሜት መውጣት አለብን። በዚህ ቪዲዮ ላይ እንደተመለከትነው የፓርላማ አባል በጣም የመንግስት መዋቅሮች የጸጥታ አስከባሪዎች እጅግ ብዙ አሉ። እነሱ ደሞዛቸውን በልተው እየተኙ ህዝቡ ግን ሰላም መዋል አልቻለምና የመንግስት መዋቅር በተቻለው አቅም ኃላፊነቱን ወስዶ ሰላም ለማስከበር ሊሰራ ይገባል እያሉ በጣም በምሬት ስለ ሰላም ተማረው እየተናገሩ ያለው። እንግዲህ ሀገራችን ውስጥ ያለ የሰላም ሁኔታ ይታወቃል። እንግዲህ እግዚአብሔር አምላክ ሰላሙን ያምጣልን እንላለን። በቀጣይ ደግሞ የምንመለከተው የአእላፋት ዝማሬ ዘንድሮ በመስቀል አደባባይ ተፈቅዷል። እንግዲህ 2 ዓመታት በመስቀል አደባባይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእላፋት ዝማሬ በዛ ሲዘጋጅ እንዳልነበር ይታወቃል። ዘንድሮ ግን የሚካሄደው በመስቀል አደባባይ እንደሆነ ታውቋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል አደባባይ ፈጽሞ ተከልክሎ ነበር። ዘንድሮ ለምን ተፈቀደ የሚለው ደግሞ ብዙዎች እንዲነጋገሩበትና ይሄ ነገር ሊካሄድ አይገባውም እስከማለት እንዲደርሱ አድርሷቸዋል። እስቲ ጉዳዩ ምንድነው የሚለውን ደግሞ በቪዲዮአችን እንመልከት። የአእላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይህ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ
አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምኩ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ፣ እየን ተመልከተን፣ ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታደርጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ አላየ የሚሆን ካህናት አባቶቻችን ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ እየተጨፈጨፉ ጥይት እንደ ውሃ እየተርከፈከፈባቸው ሲገደል አላየም አልሰማም የሚሆን አርሲ ላይ የሚገደሉት የሚጨፈጨፉት ኦርቶዶክሳውያን ባለማተቦችን አላወቀ የሚሆን መገደላቸውን አልሰማም የሚሆን በአላፋት ዝማሬ ስም አጀንዳችንን ለማስቀየር ይኸው እየተማሟቱና እየተጣጣሩ ይገኛሉ። ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ እያዩ እንዳላዩ፣ ሲጨፈጨፉ ሲታረዱ ሲገደሉ እያዩ እንዳላዩ እየሆኑ ይገኙ ብናል። እነማ መምህራን አባቶቻችን በሙሉ ሲገደሉ ኦርቶዶክሳውያን ባለማተቦች በሃይማኖታቸው ምክንያት ከቀያቸው ሲሰደዱ እያዩ እንዳላዩ እየሆኑብን ይገኛሉ። ዛሬም ቢሆን አጀንዳችን አርሲ ነች። አጀንዳችንን በምንም ታምር አንቀይርም። እንግዲህ ወንድሞቻችን የሚሉትን ነገር በሁለቱ ቪዲዮ በደንብ አድርገን ተመልክተናል። ዝማሬው አይካሄድ እኮ አለም እግዚአብሔር አይመስገን ማለት እኮ ኃጢአትም ነው የሰይጣንም ድርጊት ነው። እንደሱ ሳይሆን እያሉ ያሉት 2 ዓመታት መስቀል አደባባይ አይገባችሁም ሂዱና እዛው ቦሌ መድኃኔዓለም አክብሩ ሲባል ነበር። አሁን ደግሞ መስቀል አደባባይ ለምን ተፈቀደ መጠየቅ ያስፈልጋል። ዘንድሮ ለምን ተፈቀደልን? እንግዲህ በአሜሪካ የተደረገው ነገር ይታወቃል። ድምጻቸውን አሰምተው ትንሽ መፍትሄ የሚያሰጥ ነገር እንደ ጭላንጭል ተስፋ እንደታየ ይታወቃል። እሷኑ ለማዳፈን የሚደረግ ነገር ነው እያሉ ይገኛል። እስኪ ደግሞ በዛ ወገን ያሉትንም እንመልከት። ፍትሃዊ ሆኖ ለማየት በዛ ወገን ያሉትም ምን እያሉ እንደሆነ እንመልከትና እንመለስ። አሁን ደግሞ ተቃውሟቸው ላይ ሌላ ሴራ ጨምረው መስቀል አደባባይ ለምን ይፈቀዳል? የአላፋት ዝማሬ ለምን መስቀል አደባባይ ይደረጋል? የሚል ጥያቄ አንስተዋል። እነዚሁ ሰዎች የዛሬ 2 ዓመት መስቀል አደባባይ አልፈቅድም ብሎ መንግስት አዘጋጆቹ ወደ ቤተክርስቲያን እንሄድ ሲሉ ሲቃወሙ የነበሩ ሰዎች ናቸው። ካለፈ በኋላ ለምን ሲከለከሉ እሺ ብለው ሄዱ ብለው ሴራ ሲጎነጉኑና በመንግስት ደጋፊነት ሲያሟቸው የነበሩ ሰዎች አሁን ቦታው ሲፈቀድ ደግሞ ሌላ ዙር ተቃውሞ ይዘው መጥተዋል። የዚያ ጊዜ ወደ ቤተክርስቲያን ሲሄዱ እነሱ መንፈሳዊ ይዘቱ ላይ ስለነበረ ያጠነጠኑትና የጌታን ልደት ማክበር የሚለው ላይ ስለነበሩ አስታውሰዋለሁ። ሉቃስ 2 ላይ ያለውን በእንግዶች ማደሪያ ስፍራ ስላልነበረ በግርግው አስተኛቸው የሚለውን ጥቅስ ይዘው ነበረ ቦታ መቀየሩንም ለታዳሚዎች ያበሰሩት። በመጀመሪያ ደረጃ በአገር ውስጥ ቦታውን ቤተክርስቲያን መጠቀም ስትፈልግ ማሳወቅ ነው እንጂ ያለባት ማስፈቀድ የሚለውን ትክክል አይደለም። መከልከሉ ነበር ልክ ያልነበረው።
መከልከሉን መቃወም በሚገባ ሰዓት ላይ ለምን ስለተከለከሉ እሺ ብለው ሄዱ ወደዛ እና መደረግ አልነበረበትም ነው። እነዚህ ሰዎች የሚፈልጉት የሚቃወሙ ሰዎች ኢዘር ወይ መደረግ የለበትም ነው። ሲልክ ሲከለከሉ በቃ ተከለከልን ብለው ቁጭ ብለው አላዝነው እንዲቀመጡ ነበር የተፈለገው። ግን እነሱ ብልህ ስለነበሩና መንፈሳዊ ይዘቱን አንድምታውን መጠቀም ስለፈለጉ ወደ ቦሌ መድኃኔዓለም ሄዱ። አሁን ደግሞ ቦታው ሲፈቀድ እንዴት ይፈቀድላቸዋል ይላሉ። ሁሉን የቤተ ክርስቲያን የሆነውን ነገር በሙሉ እያሳለፉ መስጠት፣ መብቶችን እያሳለፉ መስጠት፣ አገልግሎቶችን ማቋረጥ፣ ማጠፍ። ያንንማ ጠላት የሚባለው አካል እና ክርስቲያኖች እንዳይኖሩ የሚፈልገው አካል በጀት መድቦ እየተንቀሳቀሰበት ያለ ነገር ነው። የቤተ ክርስቲያን ንብረቶችን መቀማት፣ ዝግጅቶችን ማቋረጥ፣ ማጥፋት፣ እንዳይኖሩ ማድረግ፣ መግደል እና ምንም ነው ደስ የማይለው ያስገምታችኋል። የምትቃወሙበትን ነገር መልሳችሁ ራሳችሁ ትቃወሙታላችሁ። የዛሬ 2 ዓመት ለምን አልተፈቀደም የተባለን ጉዳይ አሁን ሲፈቀድ ደግሞ ጎበዞች እንደማለት መልሶ ለምን ተፈቀደ? ምንድን ነው የምትፈልጉት? እንግዲህ ወንድማችን በቪዲዮ ላይ እንደተናገረው መስቀል አደባባይ ስለተፈቀደ ደስ ሊላቸው የሚገባ ሲሆን አሁን ተቃውሞ ለምን አስፈለገ? ተቃውሟችሁ የምትቃወሙበት ሀሳብ አገልግሎቱ እንዳይካሄድ ስለፈለጋችሁ ነው ብሎ እየተናገረ ይገኛል። መስቀል አደባባይ ከታደሰ ወዲህ ምንም አይነት አገልግሎት ከዳመራ ውጪ ከደመራ በዓል ውጪ እዛ እንዳይካሄድ እንደተደረገ ይታወቃል። ይሄ ግልጽ ነገር ነው። ዳመራም የሚካሄደው የቱሪስት መስህብ ስለሆነ ነው እና አሁንም በጉልበታቸው በራሳቸው ይገባቸዋል ተብሎ እንደተፈቀደ አስመስሎ እየተደረገ ያለ ነገር አለ። ዘንድሮ የተፈቀደው እውነቱን እንነጋገር ከተባለ ነገሮችን ለመሸፋፈን እንደሆነ የታወቀ ነገር ነው። ቀጣይ ዓመት እኮ እንደማይፈቀድ ሁላችንም እናውቃለን። ቀጣይ ዓመት በቦሌ መድኃኔዓለም እንደሚከበር እናውቃለን። ዘንድሮ ይቺ ድምፅ ዝም ትበል ተብሎ ነው እና ወንድሞች እነዚያ የሚቃወሙበት ነገር ትክክለኛ ነገር አለ። ዝግጅቱ ይካሄዳል፣ አዎ ይካሄዳል። ግን አጀንዳችንን ሳንቀይር ሰማዕታቱን እያሰብን እናሳልፍ ነው ዋናው ሐሳብ እንጂ መካሄዱ እኮ አይቀርም። አይካሄድም ቢሉ እኮ መካሄዱ አይቀርም። ቀን ቀጠሮ ተይዞለታል፣ ቀኑ ይደርሳል፣ ይካሄዳል። ግን አጀንዳችንን አንቀይር፣ ስለ ሰማዕታቱ ደግሞ ድምጻችንን እናሰማ እያሉ ነው እና የሚገኙት። የነዛንም ተቃውሞ አዳምጦ ነገሮቹን በተገቢው መልኩ ማድረግ ያስፈልጋል። ወደ ቀጣይ ቪዲዮአችን እንለፍ። እንደ እባብ ልባም የምንሆነው በምንድን ነው የሚለውን 2 የእባብን ጉዳዮች ብቻ ልጥቀስላችሁ። አንድምታው ላይ አባቶቻችን ብዙ አመስጥረውታል። እሱን በጊዜው እንማረዋለን። አሁን ግን እዚህ ርዕሴ ጋር ብቻ የሚገናኘውን ነው። እባብ 2 ብልሃቶች አሉት። ብዙ ብልሃት ነው ያለው። ይሄ ብቻ መስሏችሁ እኛ አባ 2 ነው ያለን እንዳትሉ፣ ብዙ አለው። እሱ ደግሞ በሌላ ቀን አንድምታው ይነገራል። ከርዕሱ ጋር ነው እንጂ የተጻፈ ሁሉ በአንድ ቀን አይነገርም። 2ቱ ብልሃቶቹ አንደኛው አንዳንድ እባብ ነው። ግን ከእባብ አይነቶች ሲዋኝ ራሱን ብቻ ብቅ አድርጎ የሚዋኝ እባብ አይታችሁ ታውቃላችሁ? ራሱን ብቻ ብቅ አድርጎ ይዋኛል። እንደገና ደግሞ ሲመታ ቶሎ ብሎ የሚቀብረው ምኑን ነው? ራሱን ነው። ለምን ነው እንደዚያ የሚያደርገው? አቤት ህይወቱ ያለት ውስጥ የት ላይ ስለሆነ ነው? ራሱ ላይ ስለሆነ ነው ማለት ነው። ራሱ ላይ ስለሆነ ነው። እሺ የሰው ልጅ የፈለገ እስከ አንገታችሁ ገብታችሁ እስኪ ጣና ግቡና ዋኙ። የምትሞቱት ምናችሁ ሲጠልቅ ነው? ራሳችን ሲጠልቅ እንሞታለን ማለት ነው። ስለዚህ ህይወት ያለው የት ላይ ነው? ራስ ነው። ራስ ላይ ነው። እባብ ምን ያደርጋል? ወገቡን ሲመታ ራሱን ይቀብርና ይደበደባል። ይደበደብና ሲያበቃ እናንተ የት አባቱን ሰው ብላችሁ ስትሄዱ ወደ ቀጠቀጣችሁት ሰውነቱ ከራሱ ምን ይልክለታል? መድኃኒት ይልክለታል። መርዝ ለሱ መድኃኒቱ ነው። እዛ ሸር እያለ ይሄዳል ማለት ነው። እንደዛ ነው የሚያደርገው ይሄ። ስለዚህ ጌታችን እንደ እባብ ልባም ሁኑ ሲል እኔን ይዛችሁ ምንም ነገር ይድረስባችሁ ነው። ዋናው ግን ማንን እንዳታጡ ነው። እኔን እንዳታጡ ተጠንቀቁ ነው። እኔን እንዳታጡ ተጠንቀቁ። ምንም ነገር ተፈተኑ። ዋናው ነገር ግን እኔን ይዛችሁ ተፈተኑ ነው። ምንም መከራ ይድረስባችሁ፣ እኔን ግን እንዳታጡ ነው። ሰው የናቀውን ሰው እግዚአብሔር ትልቅ ሰው ያደርገዋል። የሚያስደንቀው ይሄ ነው። ያልተጠረጠረ ሰው ትልቅ ሰው ይሆናል። እግዚአብሔርን የምናከብረው እግዚአብሔር የማይፈልገውን ክፉ ፈቃዳችንን በመተው ነው። እግዚአብሔር የሚወደውን መምረጥ ነው። እግዚአብሔር ማክበር ማለት እሱ ነው። እግዚአብሔር የሚቀበለው ብቸኛው መስዋዕት መሻትን ነው። መሻትን ስለ እግዚአብሔር መተው መስዋዕት ይባላል። ትልቁ መስዋዕት ነው። ለዛው በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ ነው። ተስፋ ማለት እሱ ነው። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ ነው። ሁሉ ነገር ተስፋ መቁረጥ። መሰበክ ከጀመርን ስንት ጊዜያችን ነው? መማር ከጀመርን ማንበብ ከጀመርን ስንት ጊዜያችን ነው? ግን እስካሁን አልነጻንም። እና ሰው ውድ
ውድ መሆኑንና የሰው ልጅ ፈተናዎቹም ውድ መሆናቸውን ታያላችሁ። ለምንድን ነው አሁን ትምህርት የምንማረው? ለምንድን ነው የምናስቀድሰው? የማንጻት ስራ ነው እኮ እየተሰራ ያለው። የሰው ልጅ በአንድ ጊዜ ነጽቶ ስለማያልቅ እንድንነጻ ነው። ጉድፎቻችን በአንዴ ተለቅመው አይደለም የሚያልቁት። ክርስትና ጥንቆላ አይደለም። ይሄ እንደዚህ ማድረግ እንደ ምታት በአንድ ጊዜ ልውጥ የሚል ነገር የለም። ክርስትና እድገት ነው። ኦርቶዶክሳዊነት እድገት ነው። በቃሉ እንነጻለን፣ በንስሐ እንነጻለን፣ በመከራ እንነጻለን፣ በንባ እንነጻለን፣ በቅዳሴ እንነጻለን፣ በኪዳን እንነጻለን፣ በጾም እንነጻለን። ጾም ራሱ አንድ የንጽህና ምንጭ ነው። እነዚህ ሁሉ ለመንጻት ነው የሚደረገው። ያ ማለት በጣም የሚገርማችሁ እኮ 200-300 በሬዎች ካደሩበት ቤት ይልቅ ሽንታቸውንም የተፈጥሮ ጽዳጃቸውንም ከጣሉበት 1000 ከብቶች ካቆሸሹት በረት አንድ ሰው የሚሰራው ኃጢአት ይብሳል ማለት ነው። ምክንያቱም እነዚህ ያንን በረት ለማንጻት በጋ መምጣቱ በቂ ነው። ሰውን ለማንጻት ግን የሚደረገው ልፋት ተመልከቱ። ለአባታችን ለመምህራችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። በተከታታይ 2 ትምህርቶችን ተመልክተን ተመለስን። አባታችን ተስፋ መቁረጥ እንደማይገባን አስተምረውናል። በተጨማሪ ደግሞ ንስሐ ገብተን ከተስፋ መቁረጥ ወጥተን ወደ ቤቱ መመለስ ያስፈልገናል። እስኪ ስለ አእላፋት ዝማሬ ደግሞ እናንተ ያላችሁን ሐሳብ አስተያየታችሁን በኮሜንት ላይ አስፍሩልኝ። ይሄን ነገር ማሰብ ያለብን ስንናገር ይቅር አይደለም እየተባለ ያለው፣ ይቅር እየተባለ ሳይሆን ያለው ወንድሞቻችን ሐሳባቸውን በደንብ አድርገው ተናግረዋል። የአርሲ ሰማዕታትን በደንብ ማሰብ ያስፈልጋል። በደስታ ሰዓት ሲሆን ነጭ መልበስ እኮ ደስ ይላል። ግን አሁን ጊዜው ለኦርቶዶክስ እምነት ተከታዮች የደስታ ጊዜ እንዳልሆነ ይታወቃል። ልባችን ስለ አርሲ ሰማዕታት እጅግ ሲደማ እንደነበር በቅርቡ የምናስታውሰው ነገር ነውና ይሄ ድምፅ ሊሰማ ያስፈልጋል። በተቻለን አቅም እነሱ የምናስብበት እንዲሆን እያሉ ይገኛሉ። እስኪ እናንተ ሐሳብ አስተያየታችሁን በኮሜንት ላይ አሳውቁን። ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት ወቅታዊ አስተማሪ እንዲሁም መንፈሳዊ ቪዲዮዎች እነዚህን ይመስላሉ። በሌላ መንፈሳዊ ቪዲዮዎች እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩ።